ከራእይ መጽሐፍ ምዕራፍ 12 ከቁጥር 7 እስከ 11 ያለው ቃል ብለናል። በኢየሱስ ስም አነባዋለሁ። በሰማይም ሰልፍ ሆነ። ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያ ወዲያ በሰማይ ስፍራ አልተገኘላቸውም። ዓለሙንም ሁሉ የሚያሰናክለው ዲያብሎስና ሰይጣን የተባለው የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ። መላእክቱም ከእርሱ ጋር ተጣሉ። ታላቅ ድምጽ በሰማይ ሰማው እንዲህ ሲል፣ አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስ ስልጣን ሆነ። ቀንና ሌሊትም በአምላካቸው ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና እነርሱም ከበጉ ደም የተነሳ ከምስክርነታቸውም ቃል የተነሳ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ አልወደዱም። አሜን አሜን። ቁጥር 11 ደግሞ አንብብልን። እነርሱም ከበጉ ደም የተነሳ ከምስክርነታቸውም ቃል የተነሳ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ አልወደዱም። ምን አሉት? ድል ነሱት። አውጁት እስቲ። ምን አሉ? ድል ነሱት። ሃሌሉያ አሜን። ጌታ ይባረክ። ድል እንድንነሳ ድል እንድናደርግ ጌታ ያደረገልን ነገር አለ። በአሸናፊነት ህይወት እንድንራመድ፣ በድል ህይወት እንድንራመድ፣ ሁሉ ጊዜ እንድናሸንፍ፣ ዓለምን፣ ሰይጣንን፣ ኃጢያትን፣ ዲያብሎስን እንድናሸንፍ የተከፈለልን ዋጋ አለ። የተከፈለልን ዋጋ ቀላል ዋጋ አይደለም። የተከፈለልን ዋጋ እጅግ ባፍ የሚያስጭን ተመልሶ ምድር ላይ የማይሰማይ ምስራች ነው። አንዳንድ የምስራቾች ታውቃላችሁ፣ ዛሬ ሰምታችሁ በጣም ጓግታችሁ ሰምታችሁ ነገ ይለመዳል። ዛሬ ሰምታችሁት ምናልባት ነገ ኢንጆይ ያደርጋችሁት ከአንድ ሳምንት በኋላ ትለምዱታላችሁ። ኢየሱስ ክርስቶስ ግን ወደ ምድር የመጣበት የወንጌል የምስራች የማይለመድ የምስራች፣ የማይሰለች የምስራች ነው። ወንጌል የሚለው ወርድ ራሱ የምስራች የሚለውን ቃል ይተካል። ወንጌል ማለት የምስራች ነው። አሜን። ምን አይነት የምስራች? ዛሬ ሰምታችሁት ነገ ምትሰለቹት፣ ነገ ምትለምዱት አይደለም። የማይለመድ የማይሰለች የምስራች ነው ወንጌል። አሜን። አንድ ሰው ጮሆ አሜን ይበል። አሜን። ለሰሚውም ለተናጋሪውም የማይለመድ የማይሰለች የምስራች ነው። ያው ብትጠይቁኝ በጣም በዚህ ጥቂት ዓመት አገልግሎት ውስጥ ወንጌልን ስሰብክ እጅግ ልለምደውና ልሰለቸው አልችልም። ሁሌ ሲናገረው የማይሰለቸኝ የምስራች ምንድነው ብትሉኝ ወንጌል ነው። ሰምታችሁት ተቀብላችሁትም ከናንተ ጋር እንዳለ ያወቃችሁት በርቶላችሁም ተገልጦላችሁ ለሌላ ሰው እየደጋገማችሁ ሼር ስታደርጉት አይሰለቻችሁም፣ አትለምዱትም። ሪል ጎስፕል የገባው ሰው ወንጌልን ሊለምድ አይችልም፣ ሊሰለቸው አይችልም። ምድር ላይ ያለው የምስራቾች ሁሉ ዛሬ ተሰምተው ነገ ይሰለቻል። የዳንበት ወንጌል ግን የማይሰለች የማይለመድ፣ ሃሌሉያ፣ ጌታችን ደሙን ያፈሰሰበት እጅግ ታላቅ ዋጋ የተከፈለበት አምላክ ሰው ሆኖ የወረደበት ለኛ ሲል በቀራንዮ መስቀል ላይ እርቃኑን የተሰቀለበት ደሙን ያፈሰሰበት የተመታበት የተተፋበት የሞተበት ከሞት የተነሳበት ነው። ሃሌሉያ አሜን። አንድ ሰው ጮሆ አሜን ይበል። አሜን። ለምንድን ነው ይሄን እየተናገርኩ ያለሁት? ስለ ወንጌል እየተናገርኩ ያለሁት ወንጌል ውስጥ ትልቁ የምናገኘው ነገር ራሱ የወንጌሉ ባለቤት ጌታችንን ነው። የጌታችንን ህይወት ደግሞ ስታዩ ድነት የመጣበትን ድነት የፈለቀበትን ያንን ምንጭ ስትመለከቱ መስቀሉን ትመለከታላችሁ። ወንጌል ተብሎ መስቀሉን ካላያችሁ ደሙ የፈሰሰበትን ያንን ህይወት ካላያችሁ ያ ወንጌል አይደለም። ጳውሎስ ስለዚህ ነው እኛ ግን የተሰቀለውን ክርስቶስን እንሰብካለን አለ። ሌሎቹ ብዙ ክርስቶሶችን ሊሰብኩ ይችላሉ፣ እኛ ግን የተሰቀለው እዛ መስቀል ላይ የተሰቀለውን ክርስቶስን ምን እንላለን? ድነት ያለው እዛ ጋር ስለሆነ ማለት ነው። የመስቀሉ ቃል ለሚጠፉት ምንድነው? ለኛ ለምንድነውስ? እዛ ጋር ነው መዳን ያለው። ሙሴ አይታችኋል። የባብ ናስ ሰርቶ እንጨት ላይ በሰቀለ ሰዓት ያንን እንጨት እዛ የተሰቀለውን የባቡን ምስል የተመለከተ ሁሉ መርዝ ከሰውነት ውስጥ ይወጣ ነበር፣ ይድን ነበር። ሲመለከት ይድናል። ያላየው አይድንም፣ ትኩረት አድርጎ ግን ያየው ይድናል። እዚህ ነው ጌታችን የተሰቀለውን ያን ጌታ እሱ ላይ ትኩረት ያደረገ ሁሉ እሱም በልቡ ያመነ ሰው ሁሉ ይድናል። እዚህ ስፍራ ላይ ስታነቡ የወንድሞች ከሳሽ መጣሉን ይናገራል።
የወንድሞች ከሳሽ የተጣለው በመላእክቱ ታላቅ ውጊያ ታላቅ አቅምና ብርታት ጉልበት ብቻ አይደለም ዋናው እዚህ ጋር ቃሉ ቁጥር 11 ላይ ሲናገር ከምስክርነታቸው ቃልና ከበጉ ደም የተነሳ ይላል ምን አሉት ይላል ድል ነሱት ከማን ደም የተነሳ ከበጉ ደም የተነሳ እስቲ የበጉ ደም በሉ ድገሙና ተናገሩ የመጨረሻ ድል ማረግበት ነው በሉ እስቲ ስንቶች ድልን ትፈልጋላችሁ እስቲ እጃችሁን አሳዩ ድልን በኃጢአት ላይ ድል በጨለማ ላይ ድል በዓለም ላይ ድል በዲያብሎስ ላይ ድል የምትፈልጉ እጃችሁን ያንቀሳቀሳችሁ ተናገሩ የኢየሱስ ደም ብላችሁ ጥሩ ድገሙና ጥሩት የመጨረሻ ሃሌሉያ ድል በደም ውስጥ አለ አሸናፊነት በደም ውስጥ አለ መውረስ በደም ውስጥ አለ መብለጥ በደም ውስጥ አለ የዲያብሎስን ሥራ ማፍረስ በደም ውስጥ አለ ሁሌ ድልን የሚፈልግ ሰው በጸሎቱ መሃል በህይወቱ መሃል የኢየሱስን ደም ሁሌ ወደ ህይወቱ ይጠራል ልክ ዕብራውያን መጽሐፍ ምዕራፍ 12 ላይ ሲናገር ቶሎ የሚከባችሁን ኃጢያት አስወግዳችሁ ይላል ነፍሳችሁን በኃጢያት ውስጥ በሚከበብበት ሰዓት ላይ ምንድነው በጌታ ፊት የምትሉት እጃችሁን ከፍ አድርጋችሁ እጠበኝ ትሉታላችሁ የኢየሱስን ደም ትጠራላችሁ ልክ ኢሚዲየትሊ ያንን ደም ስትጠሩ ያ ደም ያልፍና የሰው ነፍስ ላይ ያለውን ኃጢያት ሁሉ ያጥባል ኃጢያትን እንድታሸንፉ ያደርጋችኋል ኃጢያትን ከላያችሁ ላይ ይገፋዋል ዮሐንስ 1 ላይ ዮሐንስ ሲናገር ኢየሱስን ተመለከተና ኢየሱስን ሲመለከተው አንድ አይሁዳዊ ሰው የአይሁዳዊ ልብስ የለበሰ የአይሁዳዊ ጸጉር አቆራረጥ የተቆረጠን ሰው አይደለም ያየው መስቀል ላይ ተመለከተው ኢየሱስን በስጋዚ ያየው መስቀል ላይ ያየውና እንደዚህ ያለው ያለምን ኃጢያት ሁሉ የሚያስወግድ የእግዚአብሔር በግ ነው አለው ያለምን ኃጢያት ሁሉ ምን የሚያስወግድ የእግዚአብሔር በግ ደሙ ምን ያደርጋል ማለት ነው ያለምን ኃጢያት ሁሉ ምን ይላል እስቲ አንድ ሰው ጮሆ ያስወግዳል ይበል ድገሙ እስቲ ዛሬ በክርስቶስ በኃጢያት ውስጥ ያላችሁ የምስራች አለኝ የኢየሱስ ደም በእናንተ ላይ ይመጣል ያ ክስ ይነሳል ያ ኃጢያት ይነሳል የለም አሜን ሚል ሰው ዛሬ በበሽታ ውስጥ ያላችሁ አንድ የምስራች አለኝ የኢየሱስ ደም ያልፋል ያ በሽታ ይነሳል ይነሳል ያ ጭንገፋ ይነሳል ያ ሞት ይነሳል ያ ክፉ ነገር ይነሳል አንድ ሰው ጮሆ ወደ ራሱ ህይወት ይጥራ የኢየሱስ ደም ይበል የኢየሱስን ደም በአዲስ ኪዳን አክሰስ ምናረጋው ዓለምን ኃጢያትን ዲያብሎስን ምናሸንፍበት መንገድ ደሙን ወደኛ በመጥራት ነው ደሙን ወደኛ ምን በማድረግ ነው በመጥራት ነው እዚህ ስፍራ ላይ ሲናገር እነርሱ ከምስክርነታቸው ቃልና ከበጉ ደም የተነሳ ምን አሉት ድል ነሱት ከበጉ ደም የተነሳ ምን አሉት በህይወቴ ላይ ድል አድርገው ድል ለነሳው መፈልገው ነገር አለ ዛሬ ከዚህ ቤት ሳልወጣ ሚል ሰው እጁን ከፍ አድርጎ ያሳይ እጁን ከፍ አድርጎ ያሳይ ምንድነው በሽታ ነው ኃጢያት ነው ድህነት ነው ጭንገፋ ነው ሊሚቴሽን ነው ገደብ ነው ምን አይነት ነገር ነው በህይወታችሁ ላይ ድል ልትነሱት የምትፈልጉት ነገር ጩሁና ተጣሩ ኢየሱስ ደም በሉ ጥሩበት የመጨረሻ በዚህ ደም አንድ ሰው አልፎ ይሄዳል አንድ ሰው ይሻገራል ከሳሾቻችሁ በዚህ ደም ይወድቃሉ እዚህ ሰው ኢየሱስን ደም አክሰስ የሚያደርገው በልቡ አምኖ በአንደበቱ ሲጠራ ሲናገር ነው የወንድሞች ከሳሽ ይላል ዲያብሎስ ከሳሽ ነው ሌላ ስሙ አኪዩዘር መክሰስ ነው ዘካርያስ 3:1 ላይ አንብብልን ይንቃል ታላቁ ካህን ኢያሱ የሚባለው ለመክሰስ በቀኙ በኩል ተገኘ ዲያብሎስ ኢያሱን ሊከሰው ማለት ነው እርሱም ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበር እግዚአብሔርም ሰይጣን ሆይ እግዚአብሔር ይገስጽ ኢየሩሳሌምን የመረጠ እግዚአብሔር ይገስጽ በእውኑ ይህ በእሳት የተነጠቀ ትንታግ አይደለምን አሜን እግዚአብሔርም ሰይጣን ሆይ እግዚአብሔር ይገስጽ ኢየሩሳሌምን የመረጠ እግዚአብሔር ይገስጽ በእውኑ ይህ ከእሳት የተነጠቀ ትንታግ አይደለምን አለው ኢያሱም እድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበር እርሱም መልሶ በፊቱ የቆሙትን እድፋሙን ልብስ ከእርሱ ላይ አውልቁት አላቸው እርሱንም እነሆ አበሳን ካንተ አርቅ ያለው ጥሩ ልብስም አለብሳለሁ አለው ሃሌሉያ አሜን ክሱ ተነስቶ ጥሩ ልብስ እንደለበሰ ዛሬ ሲከሳችሁ የነበረ የጨለማ አሰራር ሁሉ በኢየሱስ ደም ይነሳል
ይነሳል ይነሳል ይነሳል አንድ ነገር አስተውሉ ለኢያሱ እግዚአብሔር ወርዶ ነው ምን ያለለት ኢየሩሳሌምን የመረጠ እግዚአብሔር ይገስጻል ኢየሩሳሌምን የመረጠ እግዚአብሔር ይገስጽ ታላቁ ካህን ኢያሱን ለመቃወም የመጣ በስተቀኝ የቆመውን ዲያብሎስ እግዚአብሔር ወረደና ገሰጸው አሁን በዚህ አዲስ ኪዳን ሊከሰን የመጣውን እግዚአብሔር አይደለም የሚገስጽልን አዲስ ኪዳን ክርስቶስ በእኛ ህይወት ውስጥ እየኖረ ያለው ህይወት ነው ክርስትና እግዚአብሔር ወርዶ ይገስጽልኛል ጠላቶቼን የሚባል ነገር የለም አሁን በዚህ ሰዓት ላይ ጌታችን በውስጣችን አለ እንድንናገር እንድንሰራ እንድንገስጽ እንድናፈርስ መሳሪያውን ሰጥቶናል አንድ ወታደር ትጥቅ ታጥቆ የወታደር አዛዥ ጀነራሎች ወታደሩ ውጊያውስ በሚያልፍበት ሰዓት ጀነራሉ መጥቶ ይተኩስለታል ወይንስ ጀነራሉ ይከላከልለታል ወይንስ ሰውየው ራሱ ነው መተኮስ ያለበት ወታደሩ ራሱ ትጥቁን ታጥቋል ስለታጠቀ ራሱ መምታት አለበት ራሱ ማስለቀቅ አለበት አዲስ ኪዳን እኛን መንፈሳዊ ጦር መሳሪያዎችን ጌታ ሰጥቶናል ስሙን ሰጥቶናል ደሙን ሰጥቶናል የኢየሱስ ስም ከጠላት ሁሉ ምን ተርፍበት የጨለማን ሥራ ምናፈርስበት ጌታችን ምንድነው ያለው በስሜ ምንን አውጣዋል አጋንንት እኔ እናንተ ጋር ሆኜ አወጣለሁ ነው ያለው ወይንስ እናንተ አውጡ ነው ያለው ደውያንን ምን በሉ አለ ፈውሱ እኔ ከእናንተ ጋር ቆሜ እኔ ስፈውስ ታያላችሁ አላለም ደውያንን ፈውሱ አለ አጋንንትን አስወጡ አለ አሁን ያላችሁበትን ችግር እግዚአብሔር ከሰማይ ወርዶ እሱ አይደለም የሚገስጸው ከኔ ጋር ናችሁ እንደሱ አይነት ያላችሁ እንደሱ አይነት እምነት ውስጥ ያላችሁ ሰዎች ከዛ እምነት ውጡና የኢየሱስ ስም ተሰጥቷችኋል የኢየሱስ ደም ተሰጥቷችኋል ኃጢያታችሁን ከሰማይ ወርዶ ኢየሱስ ክርስቶስ ኃጢያታችሁን አያነጻ ኦሬዲ ደሙን አፍስሷል ወደ ቅድስተ ቅዱሳን ኦሬዲ ገብቷል ከኃጢያቱ መንጻት የሚፈልግ ብቻ የኢየሱስ ደም ብሎ ወደ ህይወቱ ይጣራል ዲያብሎስን ተቃውሙት እርሱም ከናንተ ይሸሻል አለ ተቃውሙት ያለን እኛን ነው አሁን በዚህ ሰዓት ላይ ዓለምን የምታሸንፉበት ኃጢያትን የጨለማን ሥራ የምታሸንፉበት የማን ደም ነው የጨለማ ሥራ ሁሉ ስል በሽታውን ይዛችሁ የመጣችሁትን በሽታ ዛሬ በደሙ ትፈወሳላችሁ መጽሐፍ በመገረፉ ቁስል ተፈወሳችሁ ይላል በመገረፉ ቁስል ውስጥ ያለው ቁስሉ ሳይሆን ከቁስሉ ውስጥ የሚፈሰው ደም ነው ያ ደም ለነፍስም ለስጋም ፈውስ ይሰጣል ለዚህ ነው እዚህ ቤት ብዙ ጊዜ ስናውጅ ሰምታችሁ ከሆነ ኢየሱስ የነፍስም የስጋም ፈውስ ነው እንላለን ነፍስንም ይፈውሳል ስጋንም ይፈውሳል ሐዋርያቶች ስለ ወንጌል ደምድመው 4 ነጥብ አድርገው ሲሰብኩ እንደዚህ ያሉ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም መዳን የሚለው ወርድ ነፍስንም የሚያድን ስጋንም የሚያድን ከምንም ነገር ውስጥ ሰውን የሚያድን ነገር በመድር ላይ ይሁን በሰማይ ከምድር በታች ሌላ የለም ከኢየሱስ ውጪ ከኢየሱስ ውጪ ከዚህ ያድናለሁ ብሎ የሚነሳ ሁሉ ከጨለማው ዓለም ነው ሪል ድነት የለበትም ሪል ፈውስ የለበትም ሪል ነገር የለበትም በውስጡ ዛሬ በዚህ ስፍራ ላይ ተገኛችሁ ታማችሁ መጣችሁ በተለያየ አይነት ጥያቄ ውስጥ በተለያየ አይነት ነገር ውስጥ ያላችሁ ሰዎች አብረን ይውላ ሰው ቆመን ስንጸልይ ኢየሱስን ደም እየጠራን ስንጸልይ እዚህ ያለ ነገር ብቻ አይደለም የምድራችን ነገር ይቀየራል እናንተ ይዛችሁት የመጣችሁት ጉዳይ ብቻ አይደለም የቤተሰቦቻችሁ ነገር ይቀየራል ሲዋጋችሁ ሲያስጨንቃችሁ የነበረ ሁሉ በዚህ ደም ድል ይነሳል ድል ይነሳል ድል ይነሳል ድል ይነሳል ድል ይነሳል የሞትን ኃይል ድል ትነሳላችሁ የበሽታን ኃይል ድል ትነሳላችሁ በበጉ ደም ሃሌሉያ እስቲ ድል ነሳለው በሉ ተናገሩ በማን ደም ሃሌሉያ አንድ ሰው በዙሪያ ያለውን ከበባ ድል ነስቶ ይወጣል ተጽኖን ድል ነስቶ ይወጣል ቀንበርን ድል ነስቶ ይወጣል ጨለማን ድል ነስቶ ይወጣል ድል ነስቶ ይወጣል በጌታ በኢየሱስ ስም ከልባችሁ ሆናችሁ ባስጨነቃችሁ ነገር ላይ
የታመማችሁ ሰዎች በታመማችሁበት ነገር ላይ አንዳንዶች በተዘጋ ምዕራፍ ላይ የኢየሱስ ደም ብላችሁ ጥሩት come on ጥሩ አሁን በዚህ ሰዓት ላይ የመጨረሻ ይገለጥ በኢየሱስ ስም ይገለጥ በኢየሱስ ስም